ጤና ይስጥልኝ ቤተሰቦቻችን፣ እንዴት ሰነበታችሁ? እንዴት ቆያችሁ? ይሄንን እንግዳ ታውቃቸዋላችሁ ወይ? ሲገምቱ ማን ናቸው? ሊስትሮ የሚጠርቡት ካህን ናቸው። ከረጅም ወራት በኋላ ተገናኝተናል ማለት ነው። አባቴ መጀመሪያ ግን ይባርኩኝና እንጀምር እስኪ። እግዚአብሔር ለወል ይባርክ ባሪው ጻይለ እሱም ሰላሙና እግዚአብሔር ይፍታ። አሜን። አባቴ ዛሬ በተአምራዊ ጉዳይ በልዩ ጉዳይ ከሊስትሮ ካህን ጋር ተገናኝተናል። ምን አይነት ተአምራዊ ነገር ነው ዛሬ ደግሞ ይዘው የመጡት የሚለውን ነገር እንወያያለን። አባቴ እንኳን ደህና መጡ። እንኳን ቆያችሁ። ሁሉ ሰላም ነው? እግዚአብሔር ይመስገን። ጤናው ይጠበቃል? ደህና ነኝ። ክብሩ ይስፋ መድኃኒዓለም። እስኪ አሁንም በድጋሚ ስሞትን ያስተዋውቁ ለቤተሰብ። ቀሲስ ይሄይስ አያሌው እባላለሁ። ያንተስ? እሺ አመሰግናለሁ። እኔ ጌታቸው ደርቤ እባላለሁ። ጌታቸው ደርቤ። በጣም ጥሩ። እንግዲህ ዛሬ እሳቸውን ያገኘኋቸው ብቻቸውን አይደለም፣ ከአንድ ጎረምሳ ወይም ደግሞ ወጣት ጋር ነው ያገኘኋቸው። በምን ምክንያት ነው ዛሬ እኔ ጋር ሊመጡ የቻሉበት ምክንያት የሚለውን ወደ ኋላ አብረን እናያለን። እንደው አባቴ በምን ነበር ዛሬ ከኔ ጋር እንድንገናኝና እንድንጨዋወት ያስፈለገበት ምክንያት? በእርግጥ ከካሜራ ፊት ነግረውኛል፣ ያለውን ነገር አውርተናል። ግን ደግሞ አሁን ለቤተሰብ እንደው ለምን እንደተገናኘን ወይም ደግሞ ተአምራዊ ነገር ይዟል ያልኩትን ነገር እስኪ እንደው ያወሩልን ለቤተሰብ። እሺ እንግዲህ ዛሬ የተገናኘንበትና የምናወራበት ጉዳይ በአንድ አካባቢ ነው ተወልደን ያደግነው፣ ራያ ቆቦ። በእድሜ ያው እሱ ህፃን ነው፣ እኔ የሱ ቢያንስ ታላቁ ነኝ። ግን እንደ ጓደኛ እንደ የልብ ጓደኛ ነው የምንዋደደው እና ሮቢት የተዋወቅነው ሮቢት ከተማ እኔ ፎቶ ቤት ስራ ጀምሬ በምሰራበት ሰዓት ነው የተዋወቅነው። ድሮ ማለት ነው? አዎ ቆይቷል። ቢያንስ እንግዲህ ከ2002 2003 4 እንደዚህ አካባቢ ነውና። በነገራችን ላይ ጥቅል ቦታው ምንድነው የሚባለው? ሰሜን ወሎ ራያ አካባቢ ነው። ራያ ቆቦ። አዎ አሁን ታሪኩ የተወራ ያለው የነሱ ትውልድ ቦታቸው የት ነው? ሰሜን ወሎ ራያ ቆቦ አካባቢ። አዎ በጣም ጥሩ። ልዩ ቦታዋ ሮቢት ከተማ ነው የምትባለውና እሺ። እና ሮቢትን እኔ ከለቀኩኝ ቆይቻለሁ። እሱ ጋር ያየነው ባይን ገና አሁን ነው እንግዲህ አሁን ከ10 ደቂቃ በፊት ነው ገና በአይን ያየነው። ቢያንስ ወደ 7-8 አመት ይሆናል ከዛም በላይ። አዎ ከተለያየን ሮቢትን የከለቀኩ ቆይቻለሁ እና ተያይተን አናውቅም። አልፎ አልፎ ያው በአንዳንድ ምክንያት በስልክ እንደዋወል ይሆናል እንጂ ተያይተን አናውቅም። አንዲት የገጠመችን እንትን አለችና እስኪ እንደው ላጫውተውት ብዬ ነው። እስኪ መጀመሪያ ምንድነው ብሎ እስኪ ለሱ ጥያቄውን። አዎ ቤተሰቦች በነገራችን ላይ እጅግ አስተማሪ ነገር አስተማሪ ጉዳይ ይዘው ነው የመጡት። ለምን ካላችሁ እንደሚደረገው ምንድነው ምንጊዜም ከካሜራ በፊት ውይይት ይደረጋል። በምን ጉዳይ እንደምናወራ ምን ሐሳብ እንዳላቸው ምን ነገር ይዘው እንደመጡ ስለነገሩኝ ብዙ ሰዎችንም ሊያስተምር የሚችል ነገር ነው ከካሜራ ጀርባ የነገሩኝና እንደው እሱን ነገር እስኪ አንተ እስኪ ንገረን። እሺ አመሰግናለሁ። ወደ አረብ ሀገር ሄዳ በደላሎች ተይዛ ብር አስገባልኝ ብር ላክልኝ እያለች በተደጋጋሚ ስልክ ይደወላልና ያው ወርጄ በባንክ እስከምልክ በጣም ሲያጣደፉኝ በሞባይል ባንኪንግ አስተላልፋለሁ እና አካውንት ተቀብዬ 135000 ብር አስተላልፋለሁ። አጋጣሚ የሰጡኝን አካውንት በቡና ባንክ ነው ሞባይል ባንክ ሳስተላልፈው 135000 ብር ወደሳቸው ይሄዳል። ልክ ያለው ብዬ ከደላላው ጋርም ስናወራ ደላላው አልደረሰኝም፣ እኔም ልክ ያለው ብዬ ተባባልን። ከቆቦ ሮቢት ገባ። ሮቢት ገብቼ ቡና ባንክ ሄጄ ቼክ ሳደርግ ያስገባውበት አካውንት የተሳሳተ ነው። ከዛ አጋጣሚ ሮቢት የተከፈተ አካውንት ነው ምናምን ተብሎ ሲፈተሽ በአጋጣሚ ነው የሳቸው ፎቶና
መታወቂያ አውጥተው አሳዩ። ፋይል እንደዚህ አካውንት ተሳስቼ አስገብቻለሁ ስላቸው ከዛ እኛ እንደውልላቸው ወይስ አንተ ተደውላለህ ነው ስሉ አረ እኔማ እንኳን ወደ ሌላ ሰው አልሄደ ከሳቸው ከሆነ በጣም ደስ ይለኛል ወንድሜ ጓደኛዬ አብሮ አደጌ ናቸው ምንም ችግር የለውም ምናምን ብዬ ከኔ የበለጠ እነሱ ሰራተኞቹ ደንግጠው ስለነበረ እነሱ እናረጋጋዋቸውና አጋጣሚ ከሳቸውን ስልክ እዛው አውጥተው ሰጡኝ ስደውል እንደዚህ ነው ስላቸው በምንም ያለምንም እንከን ያለምንም ውጣ ውረድ ወዳውኑ በተባለው ሰዓትና ደቂቃ ብሬን መልሰውልኛል እና በጣም ደስ አለኝ እሳቸውንም አመሰገንኩኝ ደስ በሚል ሁኔታ እሷም ገብታለች እግዚአብሔር ይመስገን እየሰራች ነው ጥሩ ቦታ ላይ ነች እንግዲህ ወደፊት የተሻለ ህይወት ይኖራታል ብዬ አስባለሁና እሳቸው ጋር እንደዚህ አይነት ነገር ሲገጣጠም እኔ በጣም የገረመኝ በጊዜው ምክንያቱም ከረጅም ዓመት በኋላ እንደዚህ አይነት ነገር በእንደዚህ ሁኔታ ስንገናኝ በጣም የሚገርምና የሚደንቅ ነው እና ደስ ነው ያለኝ እሳቸውም ይሄን ሐሳብ ሲያቀርቡ እኔ በጣም ነው የተደሰትኩት ምክንያቱም ይሄንን በጣም ብዙ ሰው ይማርበታል ይለወጥበታል ብዬ አስቤ እኔም ሐሳቡ ደስተኛ ነኝ ብዬ ነው ለውና በዚህ አይነት ሁኔታ በእንደዚህ ሰዓት መገናኘታችን ለኔ በጣም ትልቅ ደስታ ነው የሚሰማኝ አመሰግናለሁ ተአምራዊ ጉዳይ ማለት ይህ ነው በተለይ ደግሞ በዘመናችን ከሃዲዎች ሐሰተኞች ሌቦች አጭበርባሪዎች በበዙበት ዘመንና ምድር ላይ 135,000 ብር በአካውንታቸው ገብቶ ግን በአፋጣኝ ደግሞ ያለ ውጣ ውረድ ለሱ ገንዘቡን መልሰውለታል ይህ ለኔ ተአምር የሚለው ቃል ራሱ አይገልጸውም ከዛም በላይ ነው ለምን ካላችሁ አሁን በዚህ ቅጽበት እንኳን ስንቱ ሰው እየተታለለ እንደሆነ እናውቃለን እንዲዳርግላችሁ አብሶ ደግሞ ወደ ስደቱ ዓለም እንልካለን የኛ ያክል ብር ላኩ ከዛ ከተላከ በኋላ ደግሞ ያን ብር ለበልቶ ልም የሚል ስንት አይነት አጭበርባሪ ሌባ እንዳለ ከዚህ በተጨማሪ ደግሞ ሌላም ደግሞ ሙሰኞች በበዙበት ዘመን እንኳን የተመቻቸ ነገር ለዛም አካውንት ላይ ገብቶ ነው እንዲዛር በይሳትማ አይደለም አካውንት ላይ ገብቶ ዘርፎ የሚሄደው ቀምቶ የሚሄደው ስንቱ ነው ያለው ግን ይሄ አባት ተአምር ሰሩ እውነትም ክህነታቸውን አስመስክረዋል ካህን መሆናቸውን በዚህ ስራ ላይ በዚህ ጉዳይ ላይ እውነትም የክህነትን ስራ እንደሰሩ በጣም ኩራት ተሰማኝ በርሶ ማለት ነው በርሶ የተሰማኝ ኩራት አይደለም አመሰግናለሁ ሌላውን ተውትና ማለት ነው እንደው ብሩስ እስኪ በጊዜው ምናምን ሊመለስ ይችላል እንደው ጊዜውን ጠብቆ ግን ምንድነው ብዙ ወጣ ወረድ አለው እዚህ ነኝ እዛ ነኝ ሌላ ቦታ ነኝ አለ እኮ ብዙ ነገር ማድከም አለ ሰው ከዛ ሰውዬ ሲመራው እንዲተው አይነት ነገር እኮ ያደርጋሉ ሳይክዱም እንዲሁ አለ ያሉ ግን ተሮል የማይመልሱ አሉ ምንሱ ብቻ ተበድሮም እንኳን በሰዓቱ የማይመልሱ ሰዎች ባሉበት ዘመን ለዛውም ሳቸው እንግዲህ ችግር ላይ ያሉ አባት ሆነው እያለ ግን ደግሞ 135,000 ብር ኪሳቸው ውስጥ ሲገባ ይሄ ገንዘብ የኔ አይደለም ወሰዱልኝ ብለው በአፋጣኝ ለባለቤቱ የመለሱ ድንቅ አባት ልዩ አባት ነውት እና እኔ በጣም በርሶ ኩራት ተሰምቶኛል እጅግ እናመሰግናለን አሁን የጠፋው እንደዚህ ያለ አባት ነው በዚህ ዘመን ታማኝ የሆነ አባት ያ የሱ ያልሆነውን ነገር ማይፈልግ አሁን እርሶስ ያውቁታል ብዙውን ነገር መቼም በብዙ ፈተናና በብዙ መከራ ውስጥ እያለፉ የተመላለሱ ያሉ አባት ነውትና ያውቁታል ያለውን ጉዳይ አባቱ ተብለው እንኳን ከደሃው ምስኪን ላይ ምን ያክል ገንዘብ እንደሚቀበሉና እንደሚዘርፉ ግን እርሶ ከዛ በተለየ መልኩ እኔ ድህነቴ በቂ ነው የሰው ገንዘብ አያስፈልገኝም ብለው የመለሱ ለኔ ልዩ ኩራት የተሰማኝ ድንቅ አባት ነውትና እንደው እስኪ የሚሉት ደግሞ ሌላም ደግሞ ገጠመኝ ካለ በዚህ ይበሉልን እሺ አሁንም በድጋሚ አመሰግናለሁ እኔ በተፈጥሮዬ እግዚአብሔርን የማመሰግነው ሲፈጥረኝ ሰውን እንዳላስቀይም እንዳልመቀኝ በውስጤ ምቀኝነት ስርቆት ተንኮል ክፋት የሚባል ነገር አልፈጠረልኝም
አልፈጠረብኝም። በዚህ እግዚአብሔርን አመሰግናለሁ። አሁንም በህሊናዬ እንዳይታሰብ በጸሎት ሁላችሁም እንድታግዙኝ እፈልጋለሁ። የሰው ገንዘብ ሰውን አይደለም ገንዘባቸውን ሰውን ሩጦ ማስቀየም እኔ አልፈልግም። ይህ ወንድሜ ወልደ ሰንበት እውነቴን ነው አንድ ወንድም ብቻ ነው ያለኝና ታላቅ ወንድም እንደሱ አድርጌ ነው የምወደው። እውነቴን ነው በጣም ነው የምወደው። እሱ አይደለም የመጀመሪያ ይሄ እንደ አይነት ነገር ሲከሰት እሱ አይደለም የመጀመሪያ ሌላም አለ። አዎ እና ቡና ባንክ ራያ ላይ ቆቦ ከተማ ማን ነው ሮቢ ከተማ ሲመሰረት የመጀመሪያ ባንክ ሲገባ እሱ ነው። ቡና ባንክ አዎ እና በዛኔ ያው ፎቶ ሰራ ስለነበር የመጀመሪያው ደንበኛ ማለት እችላለሁ እኔ ነኝ እና ደንበኛ ነኝ። አሁን የመጀመሪያዋን ቀን ነው የምላችሁ 2400 ብር ላወጣ ሄዳለሁ። እሺ ጌታቸው አዳል ይባላል አገልግሎት መኮንን የነበረውና 2400 ብር ስጠይቀው 24000 ብር አድርጎ ሰጠኝ። አረ ጌች እኮ አይደለም እኔ 2400 ነው የጠየኩት ብዬ መለስኩለት። ብሯን የራሴን ቁጥር አድርጌ 2400 ብር ቆጥሬ የሱን ይሄ የኔ አይደለም ብዬ መለስኩለት። አሁን ተቆጣጣሩ ነበረ ያን ተቆጣጣሩ ጮኸ፣ ደነገጠ፣ ጮኸበት። ለምን ጮኻለህ እየመለሰልኝ አይደል? መለሰ እንጂ አልወሰደ። ይስተካከላል ምን ችግር አለው አለና ያን የመጀመሪያ ጊዜ የመለስኩት የዛኔ ነው የመጀመሪያ 24000 ብር ብሎ ሲሰጠኝ 2400 ቆርጬ ሌላውን 10 ምናምን ሺህ ብር 20 ምናምን ሺህ ብር ነው 10 ምናምን ሺህ ብር ብቻ እንጂ ቅናሿን ከ2400 ላይ 2400 ሲቀነስ 21600 ምናምን ነው የሚሆነው 21600 እሷን መለስኩለት። እሺ በተጨማሪ አንኳሮቹን ነው የምነግራችሁ። በተጨማሪ ወልደያ ንግድ ባንክ እኛ ጋር ሮቢት አልነበረም፣ ወልደያ ነው የነበረው። ወልደያ መጥቼ 10000 ብር ጠየቅኩኝ። እሺ ለማውጣት ሴት ነች ነበረችን መኮንና ሴት ነች ነውና 100000 ብር እንዳርጋ አስጠጋችልኝ ውሰድ ብላ። አሁን ሰውነቴም አልደነገጠም። ፈጣሪን ማመሰግነው ከዚህ አንፃር ነው። የኔ ካልሆነ በጭራሽ በምንም አላመነታውምና መቤቴ እኮ አይደለም እኔ 10000 ብር ነው የጠየኩት። በእጅም አልነካሁትም 10000 ብር ነው የጠየኩት። ድንግጥ ነው ያለች፣ እንደው ውሃ ነው የሆነችው። በጣም ነው የደነገጠችው። መልሳ 10000 ብሩን ቆጥራ ለኔ ለስሰጥ እጇ እየተንቀጠቀጠ ነው። 10000 ብሩን ለኔ ቆጥራ ሰጣ ያን ወደ መሳዩ አስገብታ ዙራ መእታ ከግሬ ነው ወደቀችው። በጣም አመሰግናለሁ። ሌላ ቢሆን እዳ ውስጥ ከቶኝ ነበረ። በጣም ነው የማመሰግነው ብላ ከግሬ ላይ ወደቀች። ኧረ ምንም ማለት አይደለም ይሄ እኮ ችግር የለውም ችግር አይዞሽ ብዬ አንስቼ ያው እሷም ወደ ስራዋ ተመለሰችና ይህ ሁለተኛ ነው። ሶስተኛው የወንድሜ ነው። ደግሞ የወንድሜን የወልደ ሰንበትን ልዩ የሚያደርገው ነገር በችግር ውስጥ ነበርኩ። ይሄን ችግር እሱ ያላሁን አያውቅም፣ አልነገርኩትም። አሁን ሰው ሲቸግረው ወደ ወንድሙ እየደወለ ወደ ጓደኛው እየደወለ አበድረኝ እንዳርገኝ የሚላል። እኔ እንደ አይነት ተፈጥሮ ብድርም አልወድምም። እንደ ፈጣሪ ከምበደር ብለምን ይሻለኛል ነው የምለው። አልወድም ብድር እና ሊስትሮ እየሰራሁ ነበር። ሲደውልልኝ ይሄ አካውንት ተንቀሳቅሶ አያውቅም። እዛው ሮቢት እያለሁ ነው ይሄ አካውንት የሚንቀሳቀስ፣ አክቲቭም አልሆነም። እሺ የሚገርመው ነገር እና ሜሴጅም አልገባልኝ ብሩ ሲገባ። ሲደውልልኝ ሊስትሮ እየሰራሁ ነበር። እሺ እየሰራሁ ነበርና ሊስትሮን ወዳው በደቂቃ አቁሜ በእግር መንገድ አካባቢው ቡና ባንክ አልነበረምና በእግር መንገድ ሂጄ ነው ወደ 2 ኪሎ ሜትር ይሆናል። በእግር መንገድ ሂጄ ወዳው የመለስኩለት እና ልዩ የሚያደርገው የዚህ ወንድሜን በችግር ላይ ሆኜ
ቢያንስ እንኳን ችግሩ ሲያልፍ ተበደርኩም ተቀደምኩም ምንም አልኩ በኋላ ሰጠዋለሁ ሀቦ እል ነበር። ግን አይደለም ለልጆች ምንድነው የሚሆነው? ይሄ ብር እከክ ነው የሚሆነው፣ በሽታ ነው የሚሆነው፣ ጉንፋን ነው የሚሆነው። አረ አይደለም ከዛም አልፎ ሌላ የሚያመጣን እስከ ሞትም ያደርሳል። እና ከዚህ አንፃር ማረሳውና ልዩ የሚያደርገው በችግር ላይ ነበርኩ። ምንም 15 በአስፋልት እየዞርኩኝ በምለቅበት ሰዓት ነው 135,000 ብር ወደ አካውንት የገባውና ይሄ ተአምር ደግሞ ሲደውልልኝ ነው የማውቀው። ሲደውልልኝ ስልኬን መዝጋት እችል ነበር። እንግዲህ እንደ ዘመኑን ትውልድ ከሆነ ስልኬን ዘግቼ ብሩን አውጥቼ እንደፈለኩ ማድረግ እችል ነበር። ግን ማስተላለፍ ፈልገው ምናልባት ለጊዜው ችግር የቀረፈልን ሊመስል ይችላል። ግን ችግር ይፈጥራል እንጂ የሰው ገንዘብ ችግር አይቀርፍም። እውነቴን ነው። የሰው ገንዘብ አትኩራችሁ እንዳያስገቡ የምትሉ ሰዎች እንደውም በዚህ በተጨማሪ ላይ እንደዚህች ላይ ማነሳት ነገር አለችና በዚህች በሚዲያ ወጥቼ ብዙ ሰዎች ተመልክተውኛልና በሊስትሮዋ በሚዲያ እኮ በሊስትሮ ስራ እየሰሩ አይደለም። በሊስትሮዋም በሌላም ከዛ በፊትም ወጥቻለሁ በሚዲያና እሺ ደውለው ምን ቢሉ ይጥሩ ነው። ሹፌር ነኝ፣ መንገድ ላይ መኪናዬ ቤንዚን ጨርሶ ቁሜያለሁ። እቤት ስደርስ የ1 አመት የቤት ኪራይ ሸፍንልሃለሁ። አሁን የምፈልገው 3000 ብር ነው። 3000 ብር በአካውንት ያላክልኝ አለኝ። ማረሳውና አይ ከኔ አካውንት እውነቴን ነው ልልክለት ሄድኩ። 3000 ብር እንኳን አይኖረኝም። ያለኝን ግን ከአካውንቴ ልሄድና ከሰማኸኝም ነው ልትመሰክርም ትችላለህ። ሌባም ከሆንክ እውነተኛም ከሆንክ ልትመሰክር ትችላለህ። እና እንግዲህ እኔ ያሰብኩት እንደ ሌባ ነው። ግን ልልክ ሄድኩኝ። አካውንቴ ላይ ሂጄ ሳይ 200 ብር ብቻ ነች ያለችው አካውንቴ ላይ 200 ብር ናች ያለችኝ። ልላክልህ ይቺ ናት ያለችኝ አልኩት ደውዬ። አይ እሷማ ምን ታደርግልኛለች አለ። እንግዲያውስ ጌታዬ እግዚአብሔር ይርዳህ ነው ያልኩት። እንግዲህ ከእግዚአብሔር በላይ ሌላ ረዳት እስከሌለ ድረስ እግዚአብሔር ይርዳህ ነው እና ይመስለኛል አጭበርባሪ ነው። ሌላ ቀን ለመረዳት ለማወቅ ደጋግሜ ስደውል ስልኩንም አያነሳም። ሌሎችም መረጃዎች አሉ በስልኩ ላይ የወረዱ ሳጣራ ሹፌር እንዳልሆነና ሌላ እንትን እንደሆነ ነው የተረዳሁት። ግን ሄዶ የሰው ገንዘብ ግን እሳት ነው፣ በሽታ ነው፣ ጉንፋን ነው፣ አረ ሌላም እስከ ሞትም ያደርሳል ወንድሞች። ስለዚህ ምንም ስለማይሰራ የሰው ገንዘብ በማጭበርበር መውሰድ ሲገባላችሁም እንዱ በስተት ሲገባ ሳታመናቱ መመለስ ይገባችኋል ባይ ነኝ። እንግዲህ የኔ ሐሳብ ይሄ ነው። በጣም ተአምር ነው። በጣም ከገረመኝ ነገር ግን ማለት ነው ሶስቱም ሰዎች በጣም ሲበዛ እድለኛ ናቸው፣ እሱን ጨምሮ ማለት ነው። ገንዘባቸው ሰው ጋር መግባቱ እኮ ነው የሚገርመው ነገር። አሁን አንተ በተለይ አንተ ማለት ነው በጣም ከፍተኛ ብር ነው አንተ 135,000 ማለት እንግዲህ በጣም የረጅም ጊዜ ጥርቅም ናት እቺ ገንዘብ በእርግጠኝነት። ይቺ ብር ሌላ ቦታ ላይ ገብታ ቢሆን አስበዋል እንዴት እንደምትሆን? አንተ ያለው ሰሜን ወሎ ራያ ውስጥ የተላከው አዲስ አበባ ውስጥ እንዴትም አታገኘው። ግን እግዚአብሔር ካንተ ስላልተለየ እሳቸው ጋር ጣለልህ። እሳቸው ደግሞ ወዲያውኑ በቅጽበት ነው ይላኩልህና እንደዚህ ያሉ ታማኝ አባቶች አሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ። እኔ በተዋህዶ ተስፋ የማልቆርጠው እንደዚህ ያሉ ምርጥ ንጹህ አባቶች እንዳሉ ስለማውቅ፣ ሌላውን ደግሞ እናውቀዋለን። አሁን አየር ላይ ያለ ብዙ የሚባል ነገር አለ። ብዙ አይነት ከምን ጋር ተያይዞ ከአገልጋይ ጋር ተያይዞ የሚባል ብዙ አይነት ወሬዎች አሉ። ግን ደግሞ ከዛው ሰየ ደግሞ እንደዚህ አይነት ምርጥ ሰዎች አሉ፣ ምርጥ አባቶች አሉ። የማንንም ገንዘብ አልፈልግም የራሴን ያብላኝ የሚሉ አባቶች፣ ድንቅ አባቶች አሉና እኔ በዚህ ኩራት ይሰማኛል። እንግዲህ በህይወቴ ብዙ ጀግና ታማኝ ንጹህ አባቶች አሉ ብዬ ማቃቸው አሉ በግል። ዛሬ ደግሞ ሌላ ታማኝ አባት እንዲሁ አግኝቻለሁ ማለት ነው። እሳቸው በፊት የማቃቸው በእንትን ነበር አይደል? ስራ
ተንገላተው ታግደው ምናምን በዛ ነበር ደግሞ። አሁን ደግሞ ሌላ ተአምር ነገር ይዘው የመጡት ሌላ ጉድ ማለት ነው። በችግር ላይ ያሉ በረሃብ ላይ ያሉ ግን 135,000 ብር ለሰው የሚመልሱ በታማኝነት እና እንደዚህ ያሉ ታማኝ አባቶችን ትፈልጋላችሁ። ከፈለጋችሁ ምናልባት የንስሐ አባት የምትፈልጉ ካላችሁ እንደው አለ አይደል ለተለያየ አገልግሎት ትፈልጉ አባቶች የሚያስፈልጓችሁ ካላችሁ በተለይ ደግሞ ስደቱ ዓለም ያላችሁ ወገኖች ካላችሁ ይኸው እሳቸውን አባት ማድረግ ትችላላችሁ፣ መመካከር ትችላላችሁ ለማለት ፈልጋለሁ። ሌላ ምን ታሰባለ? አይ እንደው እንኳን የንስሐ አባት እኔ ኃጢአተኛ ነኝ፣ የንስሐ አባት መሆን አልችልም። ብዙ ከኔ በላይ የተማሩ በእውቀት የበሰሉ አባቶች አሉ። እኔ ኃጢአተኛ ነኝ፣ እውቀቱም የለኝም፣ ብዙም አላስፈልግም። እኔ የራሴ ኃጢአት ብዙ ነው እና ሌላ ማለት የምፈልገው እንግዲህ ወንድሞቼ ከዚህ ብትማሩ ኢትዮጵያውያንም ሆነ ከኢትዮጵያዎች ሌላ የሰው ወገን የሆነ ሁሉ የሰው ገንዘብ የሰው ነው፣ የራስ አይደለም። ቅድም እንደተናገርኩት በሽታ ነው፣ አደጋም ነው። ስለዚህ ችግር ያመጣል። እንደገና ደግሞ ማንኛውም ሃይማኖት እንኳን ኦርቶዶክስ ተዋህዶ አይደለም ሌላውም ሃይማኖት የሰውን ገንዘብ ተመኙ የሚል ሃይማኖት የለም። የሰውን ገንዘብ ባትመኙ የተሻለ ነው። አዎ በተለይኛ ደግሞ የተዋህዶ ልጆች ነው። የራሳችሁን ስጡ ነው የምንባለው እንጂ የሰው ውሰዱ አይደለም። ስጡ ነው የሚሰጠን ነው ራሱ ባለቤቱ ነው የማያልቅበት ኢየሱስ ክርስቶስ እሱ ብቻ ነው የሚሰጠን። አዎ እሱ ሲሰጠን ነው ከድህነታችን የምናገግመው፣ ከበሽታችን የምናገግመው፣ ከመከራችን የምንለወጠው እሱ ሲጎበኘ ብቻ እንጂ በእኛ ጥረት አይሳካም። እኛ መጸለይና እሱን መጠየቅ ብቻ ነው የሚጠበቅብን ነው ማለት እንፈልገው። አመሰግናለሁ።